ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የትግራይ ክልል ጊዜያዊ አስተዳደር በጦርነት ወቅት የተወሰደችውን የብፁዓን አባቶች መኪና ለሰሜን ወሎ ሀገረ ስብከት መልሶ አስረከበ። የትግራይ ክልል ጊዜያዊ አስተዳደር የሰሜን ወሎ መንበረ ጵጵስና ሀገረ ስብከት ንብረት የሆነችውና ለአባቶች መንፈሳዊ፣ ማህበራዊና አስተዳደራዊ ስራ ተመድባ አገልግሎት ስትሰጥ የነበረችው ቶዮታ ፕራዶ መኪና ለሀገረ ስብከቱ መልሶ ማስረከቡን የሰሜን ወሎ መንበረ ጵጵስና ሀገረ ስብከት አስታውቋል። ተሽከርካሪዋ ከ2013 እስከ 2014 ዓ.ም በነበረው የእርስ በርስ ግጭት ወቅት በትግራይ ኃይሎች ተወስዳ የነበረች ቢሆንም ጊዜያዊ አስተዳደሩ በአርቆ አሳቢነትና አስተዋይነት በሰጠው የበሰለ አመራርና ውሳኔ ለሀገረ ስብከቱ ማስረከቡም ተዘግቧል። ከትግራይ ክልል ጊዜያዊ አስተዳደር ተረክበው ያመጡ የሀገረ ስብከቱ ልዑካንም ለብፁዓን አበው ሊቃነ ጳጳሳት የመኪናውን ቁልፍ አስረክበዋል። ብፁዕ አቡነ ቄርሎስና ብፁዕ አቡነ ኤርሚያስ የሀገረ ስብከቱ ሊቃነ ጳጳሳት የክልሉ ጊዜያዊ አስተዳደር ለቤተ ክርስቲያን ክብር በመስጠትና የቤተ ክርስቲያን ሁለንተናዊ አገልግሎት እንዳይስተጓጎል በማሰብ ለሰጠው በጎነት የተሞላበት አዎንታዊ ምላሽና ውሳኔ አመስግነዋል። የተሽከርካሪው መመለስ ለአማራና ለትግራይ ሕዝብ የእርስ በርስ መልካም ግንኙነት በር የሚከፍትና ትልቅ ትርጉም ያለው መሆኑንም ብፁዓን አበው ተናግረዋል። ሀገረ ስብከቱ ተሽከርካሪው እንዲመለስ አዎንታዊ አስተዋጽኦ ላበረከቱት የትግራይ ክልል ጊዜያዊ አስተዳደርና ለክልሉ ፕሬዝዳንት ጀነራል ታደሰ ወረደ የምስጋና ምስክር ወረቀት ያበረከተ ሲሆን ሀገረ ስብከቱን ወክለው ከሚመለከታቸው አካላት ጋር በመነጋገር ተሽከርካሪውን ተረክበው ላመጡ የልዑካን ቡድን አባላት ደግሞ ሽልማት ከምስጋና ምስክር ወረቀት ጋር ተበርክቶላቸዋል። ሀገራዊ ጉዳዮች ላይ የጋራ አቋም ሊኖረን ይገባል ሲሉ የኢፌዴሪ የውጭ ጉዳይ ሚኒስትር ገለጹ። የኢትዮጵያን ብሔራዊ ጥቅም ለማስጠበቅ የጋራ አቋም ሊኖረን እንደሚገባ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ስድስተኛው የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ አካሂዷል። በዚህም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ ሰጥተዋል። በቀይ ባህር ጉዳይ ላይ የኢትዮጵያን አቋምና ፍላጎት እንዲሁም ጥያቄው ተገቢና ፍትሐዊ መሆኑን ለዓለም አቀፍ ማህበረሰብ ማስገንዘብ መቻሉንም አስታውቀዋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉም ርብርብ የሚጠይቅ ጉዳይ መሆኑንም ተናግረዋል። ይህ ወደብ የማግኘት ጉዳይ የመንግስት ወይም የአንድ ፓርቲ ጉዳይ ባለመሆኑ ያሉንን ልዩነቶች ወደ ጎን በመተው ብሔራዊ ጥቅማችንን ማስጠበቅ ይገባል ብለዋል ሚኒስትሩ። ኢትዮጵያ ከጎረቤት ሀገራት ጋር ስላላት ዲፕሎማሲያዊ ግንኙነት በተመለከተ ከምክር ቤቱ አባላት ለቀረበላቸው ጥያቄ ምላሽ የሰጡት ሚኒስትሩ ኢትዮጵያ ከአብዛኞቹ የቀጠናው ሀገራት ጋር መልካም የሚባልና በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዳላት አብራርተዋል። ይህንን ጠንካራ ግንኙነት ይበልጥ ለማጠናከር በመሰረተ ልማት ለማስተሳሰር እየተሰራ መሆኑንም አንስተዋል። እንደ ቲክቶክ እና ዩቲዩብ ካሉ የማህበራዊ ሚዲያ መድረኮች በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች እንቅስቃሴያቸው በንግድ ስራነት ተቆጥሮ ግብር እንዲከፍሉ የሚያደርግ ረቂቅ ህግ ተዘጋጀ። የገንዘብ ሚኒስቴር ያዘጋጀው ረቂቅ ደንብ የዲጂታል ይዘት ፈጣሪዎች ማስታወቂያዎችና ስፖንሰርሺፖችን ጨምሮ በተለያዩ መንገዶች ያገኙትን ሁሉንም የገቢ መጠን የሚያሳይ የሂሳብ መዝገብ እንዲይዙም ያስገድዳል። ኢትዮጵያ ውስጥ ጥቂት ለማይባሉ ወጣቶች የገቢ ምንጭ በሆነው የዲጂታል ይዘት ፈጠራ የሚገኝ ገቢ ላይ ታክስ የሚጣልበት ሁኔታ በዝርዝር የተቀመጠው የገንዘብ ሚኒስቴር ባዘጋጀው የገቢ ግብር ረቂቅ ደንብ ነው። የዲጂታል ይዘት ፈጣሪዎች ለመጀመሪያ ጊዜ የገቢ ግብር ከፋይ ዝርዝር ውስጥ የገቡት ባለፈው ዓመት ሐምሌ 2017 ዓ.ም በጸደቀው የገቢ ግብር አዋጅ ነው። አዲሱ ረቂቅ ህግ በአዋጅ ላይ የተቀመጡ ድንጋጌዎችን የተመለከቱ ዝርዝር ጉዳዮችን የያዘ ነው። ከ5 ወራት በፊት የጸደቀው አዋጅ ከዲጂታል ይዘት ፈጠራ ገቢ የሚያገኝ አንድ ግለሰብ ወይም ድርጅት ግብር መክፈል እንዳለባቸው ደንግጓል። የዲጂታል ይዘት ፈጣሪ በሚባለው ዝርዝር ውስጥ እንደ ዩቲዩብ እና ቲክቶክ ያሉ የቪዲዮ ማጋሪያ አገልግሎቶችን እንዲሁም እንደ ፌስቡክ ያሉ የማህበራዊ ሚዲያ መድረኮችን ተጠቅመው ገቢ የሚያገኙ ግለሰቦች ተጠቅሰዋል። የድምጽ ማስተላለፊያ ወይም ፖድካስት እና የቀጥታ ስርጭት መድረኮች ላይ ገንዘብ የሚሰሩ አካላትም እዚህ ውስጥ እንደሚካተቱ አዋጁ ያስረዳል።
ግብሩ የሚከፈለው እነዚህ ግለሰቦች ወይም ድርጅቶች በኦንላይን መድረኮች ላይ የዲጂታል ይዘትን በመፍጠርና በማሰራጨት ከሚያገኙት ማንኛውም ገቢ ላይ እንደሆነም ተጠቅሷል። ይህ ገቢ በጥሬ ገንዘብ ወይም በአይነት የሚገኝ ሊሆን እንደሚችልም አስገንዝበዋል። ማስታወቂያዎችና ስፖንሰርሺፖችን እንዲሁም የገንዘብ ስጦታዎችና የብዙሃን የገንዘብ ማሰባሰብ ግብር ከሚከፈልባቸው የገቢ ምንጮች መካከልም ተጠቅሰዋል። ይዘት ፈጣሪዎች በማስታወቂያ እንቅስቃሴ ምትክ ከሚያገኟቸው ዕቃዎች ወይም አገልግሎቶች እንዲሁም ከሚፈጽሟቸው የምርት ስምምነቶችና ድጋፎች ግብር እንዲከፍሉ በአዋጁ ግዴታ ተጥሎባቸዋል። ግብር የሚከፍሉት ከምን ያህል ገቢ ጀምሮ የሚያገኙ ይዘት ፈጣሪዎች እንደሆነ የተገለጸው ደግሞ አሁን በዘጋጀው የገቢ ግብር ረቂቅ ደንብ ነው። ከዲጂታል ይዘት ፈጠራ የሚገኝ ገንዘብ የንግድ ስራ ገቢ እንደሆነ ተቆጥሮ ግብር እንዲጣልበት የሚደረጉ 3 ሁኔታዎች ረቂቁ ላይ ተቀምጧል። የመጀመሪያው ሁኔታ ከይዘት ፈጣሪዎቹ ዓመታዊ ገቢ ግብር ጋር የተያያዘ ነው። የይዘት ፈጣሪው ዓመታዊ ጠቅላላ ገቢ ከ2 ሚሊዮን ብር በላይ ከሆነ ተግባሩ እንደ ንግድ ስራ ገቢ ተቆጥሮ ግብር ይከፈልበታል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነም የንግድ ስራ ገቢ ግብር እንዲከፍል ይገደዳል። ይዘት ፈጣሪዎች በዚህ ምድብ ውስጥ እንዲካተቱ የሚያደርገው ሌላኛው ሁኔታ ደግሞ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነ የሚል ነው። ይዘት ፈጣሪዎች በአመት ከ2 ሚሊዮን ብር በታች የሆነ ገቢ ማግኘታቸው ወይም እንደ ድርጅት አለመቋቋማቸው ግን ከገቢ ግብር ነፃ አያደርጋቸውም። እነዚህን ሁኔታዎች የማያሟሉ ከሆነ ሌሎች ገቢዎች በሚለው ምድብ ውስጥ ገብተው ከጠቅላላ ገቢያቸው 15 በመቶውን የመክፈል ግዴታ እንደሚኖርባቸው ባለፈው አመት ለጸደቀው አዋጅ የተዘጋጀው ማብራሪያ ላይ ተገልጿል። የንግድ ስራ ገቢ ግብር የሚለው ምድብ ውስጥ የሚገቡ ይዘት ፈጣሪዎች ከገቢ መረጃና መዝገቦች ጋር የተያዙ ግዴታዎች በአዲሱ ረቂቅ ህግ ይጣልባቸዋል። ዶናልድ ትራምፕ ለሐማስ ጠንካራ ማስጠንቀቂያ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የፍልስጤሙ ታጣቂ ቡድን ሐማስ በአስቸኳይ ትጥቅ ካልፈታ ገሃነም ይወርዳል ሲሉ አስጠንቅቀዋል። ትራምፕ ይህንን የዛቻ ንግግር የተናገሩት ከእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር በፍሎሪዳ ባደረጉት ስብሰባ ላይ ሲሆን ለኔታንያሁ ያላቸው የማይናወጥ ድጋፍን በድጋሚ አረጋግጧል። ትራምፕ በጋራ በሰጡት መግለጫ ሐማስ ትጥቁን እንዲያስረክብ ጥሪ ያቀረቡ ሲሆን ይህ ካልሆነ ግን ቡድኑ ከባድ ዋጋ እንደሚከፍል ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ሐማስ ሙሉ በሙሉ ትጥቅ ከመፍታቱ በፊት እስራኤል ወታደሮቿን ስለማስወጣቷ መወያየታቸውን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽ በተስማሙት መሰረት ትጥቅ ካልፈቱ ሐማስ ከባድ ነገር እንደሚጠብቀው ተናግረዋል። እኛ ያ እንዲሆን አንፈልግም፣ ፍላጎታችንም አይደለም። ነገር ግን በአጭር ጊዜ ውስጥ ትጥቅ መፍታት አለባቸው ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። በዚህ ታሪካዊ ስብሰባ ላይ ጠቅላይ ሚኒስትር ኔታንያሁ ለፕሬዝዳንት ዶናልድ ትራምፕ የሀገሪቱን ከፍተኛ የሲቪል ክብር ሽልማት የሆነውን የእስራኤል ሽልማት እስራኤል ፕራይዝ እንደሚሰጡ አስታውቀዋል። ይህ ሽልማት እንደ አውሮፓውያን አቆጣጠር በ1950ዎቹ ከተመሰረተ ጀምሮ እስካሁን ድረስ እስራኤላዊ ላልሆነ ሰው ተሰጥቶ የማያውቅ ሲሆን ትራምፕ ይህንን ሽልማት የሚያገኙ የመጀመሪያው የውጭ ሀገር ዜጋ ይሆናሉም ተብሏል። ፕሬዝዳንት ዘለንስኪ የሩሲያን ክስ አስተባባሉ። ፕሬዝዳንት ዘለንስኪ በፑቲን መኖሪያ ላይ ተሰነዘረ የተባለውን የድሮን ጥቃት ክስ አስተባብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ዩክሬን በፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት ላይ የድሮን ጥቃት ፈጽማለች በሚል በሩሲያ የቀረበባት ክስ በጥብቅ ያስተባበሉት ሲሆን የተለመደ የሩሲያ ውሸት ሲሉም አጣጥለውታል። ፕሬዝዳንቱ ሞስኮ ይህንን ክስ ያቀረበችው የሰላም ንግግሩን ለማደናቀፍ በማሰብ ነው ሲሉም ከሰዋል። የሩሲያ የውጭ ጉዳይ ሚኒስቴር ሴርጌይ ላቭሮቭ ቀደም ብለው በሰጡት መግለጫ ኪየቭ ረጅም ርቀት የሚጓዙ ድሮኖች በመጠቀም በሩሲያ ሰሜን ምዕራብ ኖቭጎሮድ ግዛት በሚገኘው የፑቲን የመንግስት መኖሪያ ቤት ላይ ጥቃት ሰንዝራለች ብለዋል። ላቭሮቭ አክለውም የኪየቭ አገዛዝ ወደ መንግስታዊ ሽብርተኝነት በመሸጋገሩ ሩሲያ በድርድር ላይ ያላትን አቋሟ እንደገና ትገመግማለች ሲሉም አስጠንቅቀዋል። ሩሲያ ከዚህ ቀደም በኪየቭ የሚገኙ የመንግስት ህንጻዎች ኢላማ ማድረጓን ያስታወሱት ዘለንስኪ በበኩላቸው አሁንም ክሬምሊን ይህንን ክስ የፈጠረችው ለቀጣይ ጥቃቶች ሰበብ ለማግኘት ነው ሲሉ ከሰዋል። ፕሬዝዳንት ዘለንስኪ በኤክስ ገጻቸው ባስተላለፉት መልእክት ዓለም በዚህ ሰዓት ዝም ማለት የለበትም፣ ሩሲያ ዘላቂ ሰላም ለማምጣት እየተደረገ ያለውን ጥረት እንድታበላሽ መፍቀድ የለብንም ሲሉ ጥሪያቸውን አቅርበዋል። ይህ የእርስ በርስ ክስ የቀረበው በሁለት ሀገራት መካከል የተጀመረውን ጦርነት ለማቆም ዲፕሎማሲያዊ ጥረቶች እየተደረጉ ባሉበት ወቅት መሆኑ ጉዳዩን አሳሳቢም አድርጎታል።
እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ